ተጀመረ ይህ ላይፍ ሾው ነው ይህ ሾው ግልጽ ፕሮግራም ነው የዚህ ፕሮግራም እና አዘጋጅ ደግሞ እኔ ሁለገብ ባለሙያ ሰብለ ነኝ በዚህ ፕሮግራም ችግሮቻችሁን ይዛችሁ ትመጣላችሁ እኔ ሰብለ ደግሞ ችግሮቻችሁን ብጭቅ በማድረግ ሁሉ ነገር ብትንትን በማድረግ እፈታላችኋለሁ ማለት ነው እዚህ መታችሁ የማይፈታ ምንም ችግር የለም እንግዲህ ሾው ምንድነው እዚህ ችግር አለብን ብለው ከብዙ ችግሮች መሃል በጣም ወሳኝና አንገብጋቢ ከባድ ችግር የምንለው መርጠን እናንተ ችግሮች ነው ችግራችሁ ይፈታ ብለን ያመጣናቸው አሉ እናንተ ከባድ ችግር አለብን ብላችሁ ስትመጡ ችግሮቻችሁ ሁኔታ ይታይና ክብደቱ ታይቶ ወደዚህ ትመጣላችሁ ማለት ነው አንቺ ማንሽ ላላችሁኝ እኔ ሁለገብ ባለሙያ ሙዚቀኛ ዳንሰኛ እንዲሁም አንዳንዴ ደራሲም ነኝ ሳይካትሪስትም ነኝ ቲያትረኛ ነኝ ህክምና ውስጥ ሰራለሁኝ ሐኪም ነኝ የባህል እንግዲህ ተመልካቾቻችን አሁን ወደ ችግረኞቻችን እንሄዳለን ማለት ነው እንግዶቼ ተራ በተራ እጃችሁን በማጣት ጥያቄያችሁን ያላችሁን ችግር ትነግሩኛላችሁ አዳራ እኔ ጫጫታ የፈጠነ ነገር ምናምን ስለማልወድ በተራ አዳራችሁ ችግራችሁን ትነግሩኛላችሁ እሺ ቀጠናሽ ችግርተኛ እሺ አመሰግናለሁ ምንም አይደል እኔ ችግሬ ትምህርት ላይ ነበር ማለት ከኬሚስትሪ አስተማሪ ጋር ብዙም አንስማሙ ከአስተማሪ ጋር ችግር የለው ምንም ችግር የለው ከኬሚስትሪ አስተማሪ ጋር ችግር አለ አትስማሙ ስለዚህ ምንም ችግር የለው መፍትሄው ምንድነው መሰለሽ ይሞታል በቃ ምንም ግን እኮ የለው ከኬሚስትሪ አስተማሪ ጋር መግባባት አልቻልሽም ስለዚህ መፍትሄ ሊሆንሽ የሚችለው ምንድነው ኬሚስትሪ አስተማሪ ይሞታል ማለት ነው በቃ ተፈታ ችግርሽ ግን እኮ ኬሚስትሪ አስተማሪ ሴት ናት ሴት ከሆነሽ ምን ችግር አለ ሴትም ከሆነሽ ምን ችግር ትሞታለሽ በቃ ችግርሽ ተፈታ ማለት ነው እንግዲህ ተመልካቾቻችን ችግርተኛችንን ችግር አይታችሁታል በጣም ቀላል ነው ኬሚስትሪ አስተማሪ ትሞታለሽ ማለት ነው ኬሚስትሪ አስተማሪ በዚህ አጋጣሚ ያይሽ ከሆነ ይሄን ፕሮግራም ትሞቻለሽ በሌላ ኬሚስትሪ አስተማሪ ልጅቷ ትምህርቷን ትቀጥላለሽ ማለት ነው እናመሰግናለን እሺ ሌላ ችግርተኛ አንተ በጣም ቸግሯል ከበዝ ልክ ነህ ለችግር እንደዚህ ነው ቀስ ተብሎ ነው ጅም ይወጣው እሺ ያንተ ችግር ምንድነው እሺ አመሰግናለሁ ምንም አይደል የኔ ችግር እግሬ ነው ቀላል ነው እግርህ ይሞታል ምን ያለው በቃ እግርህ ነው ትልቁ ችግር ስለዚህ እግርህ ይሞታል ምንም እንዴት ምናምን የሚባል ነገር እኮ ያስፈልገው ማለት እንዴት አይባልም በቃ ችግርህ እግርህ ነው አይደለ ስለዚህ እግርህ ይሞታል አልኩኝ ችግርን ከተነገርከኝ በኋላ ስለ ችግር ጉዳይ ስነግርህ ለምን እንዴት ምናምን አይባልም እሺ ነው የሚባለው እሺ ግን እኮ እግር አይሞታል እግር ብቻው እንዴት ይሞታል በነገራችን ላይ አንተ በጣም እድለኛ ነህ አሁን ችግር በሁለት በኩል ይፈታል ማለት ነው ከፈለክ ጫማህን የሚገዛ ሰው አገናኛለሁ ጫማ ይሸጣል ማለት ነው ከዛ በኋላ ምንድነው የሚሆነው 98% እሱ የመሞት እድሉ እየሰፋ ነው የሚሆነው ይሞታል በጣም እድለኛ ነህ ችግርስ ከወዲያኛው ላይ መለስ ተፈታ ማለት ነው አትበሉ ያማታል መሰለኝ ያምሻል ሟርተኛ ተመልካቾቻችን ብዙ ጊዜ እንደዚህ ከችግራቸው መውጣት የማይፈልጉ የመፍትሄ የለውጥ ዝግጅት የሌላቸው ብዙ ችግርተኞች ሊመጡ ይችላሉ አንዳንዶቹ እንደዚህ አይነት ናቸው እናንተ ከሱ መማር መቻል አለባችሁ ችግራችሁን ፈተነው ነው የምትሄዱት እሺ ወደ ቀጣይ ችግረኛ አይዞሽ የኔ ወዳት እሺ አመሰግናለሁ ምንም አይደል የኔ ችግር ባሌ ነው ይሞታል ማለት ሲጋራ ጭራሽ ሱሰኛ ነው ቅድም ይሞታል ነበር ያልኩሽ አይደለ በቃ ሞቷል እንዴ ምን ሆነሻል አንቺ ሱሰኛ ሰው ሞታ ብለሽ ልትገረሚ ነው እንዴ ይሞታ እንዴ አለ እኮ እሱ እኮ ነው ባሌ እኔ እኮ ነኝ ባሏ እንዴ ሞታል ያለ መስሎ ነው ሱሰኛ ነህ አንተ ነህ ጅሚያም ታጨሳለህ ምናምን ስለዚህ ሞታል ደሞ ሌላማች አርአይፒ እንዴ አታማርጥበት ባሌ ላይ ምን ማለት ነው እኛ እኮ መፍትሄ ልንፈልግ እኮ ነው እዚህ መጣ ነው አይደል እንዴ ስለዚህ መፍትሄ ነው እንጂ ሌላ ነገር አንፈልግም እኮ ውዴ እስቲ ንገሪያት ምንድነው የምትቀባጥረው ውዴ ከዚህ በፊት እኮ ማሪ ነበር የምትለኝ በቃ አየሽ ይሞታል ይሰውዬ ሌላ ሱስ ተገኘበት ማለት ነው ቺት ያረጋል ማለት ውሸት ነው ማለት እንዴት ቺት ማለት አታረግም ቺት በጣም ጥሩ እስቲ ስልክን ከፍተህ ስጣት ስልኬን ከፍቼ የምሰጣት እንዴ ተቀበል አንተ ስልኬን ማልከፍትም እንዴነሽና እውነት ነው ማለት ነው እኮ አላልኩሽም ይሞታል አላልኩሽም የሚሞተው ደግሞ ባንቺ እጅ ነው አንቺ ልሽ ምገዩ እንዴ ምንድነው የምትለው ሴትዮ ውዴ እኔ ምንም ነገር ማቆ ነገር የለም ውዴ ማለት እንዴ ያደግመው እገላለሁ እንግዲህ ተመልካቾቻችን አራዳ መፍትሄን ሾን እያያችሁት ነው በጣም ብዙ ችግሮች በዚህ መልኩ እየተፈቱ ነው እናንተም በየሳምንቱ እየመጣችሁ ችግሮቻችሁን ትፈታላችሁ አሁን ወደ ቀጣይ ችግርተኞች እንሄዳለን ማለት ነው ቀጣይ ችግርተኛ አመሰግናለሁ ምንም አይደል ወደ ችግር በመጀመሪያ ደረጃ ይሄንን በጣም ትልቅ ችግር ከፈታሽልኝ እኔ 100,000 ብር ላንቺ አስብልሻለሁ አመሰግናለሁ ሲጀመር እኔ ለገንዘብ አይደለም ሰራው የእናንተ ችግር ለመፍታት ነው ወደ ችግር ትገባ እኔ ችግር በጣም አስቸጋሪና
አፍጥነው ፈታ ይችላል ብዬ የማላስበው ነገር ነው ችግር የለውም እዚህ ቦታ ላይ የማይፈታ የግሌን ችግር ወደ ኋላ አድርጌዋለሁ ትቼዋለሁ ዋናውን ችግሬን እዚህ ነግርሻለሁ እሺ ችግር የለውም አጠር ታረጋዋለህ እዚህ የማይፈታ ችግር የለም ቀጥል ወደ ችግር ምንም ባል ነበር መሰለሽ ድሮ አበው ሲተርቱ ያባት ዳለ ልጅ ይባል ነበር ድሮ ባያት ዳገባው እኔ ማዘንድሮ አይለ አንተ ትልቁ ችግር ነገር የማስረዘም ችግር ያለብኝ ይመስለኛል ወጥቶኛል እኮ ለነግርሽ እኮ ነው ወደ ችግሬ ልገባ እኮ እሺ አፍጥነው የኔ ችግር ከአያቴ ጋር ይሞታል ችግር ከአያቴ ጋር ነው አይደል ስለዚህ አያቴ ይሞታል ገና አስረዳውሽ ባታስረዳኝም ምኑን ታስረዳኛለህ ችግር አያቴ ነው አልካ አይደል ስለዚህ ችግር መቀረፍ የሚችለው አያቴ ሲሞት ነው አያቴ ይሞታል አሁን እኮ ይኸውልሽ ያስቸገረኝ እኮ ሌላ ነገር አይደለም እኮ ምን ጋጫው አሁን በውርሱ ጉዳይ ነው ከአመት በፊት እኔ ውርስ ጠየቅኩት በቁሜ አላወርስም ብሎ በገነ ስለዚህ ችግር ይፈታል አየ እሳቸው ይሞታሉ አያቴ ይሞታሉ ከዛ በኋላ ውርሱን ታገኛለህ ማለት ነው ይሄ ማለት ነው ችግር መፈታት አይደል እንዴ ካልሞቱ መውረሳችንም ስለዚህ ሰውዬ ይሞታሉ ተፈታ ችግር ስለዚህ አሁን ይሞታል ጨረስ እና አሁን ውርሱን ተሳካ እና ሄጄ ልውረሳ ውረስ ቃሌን እጠብቃለሁ 100 ሺህ ችግር የለውም እኔ ለገንዘብ አይደለም የምሰራው ችግር የለውም አንተ ብቻ ይቅና ግን አይዞ ብርታቱን ይስጣይዞ ጽናቱን ይስጣይዞ ይቅርታ አጅቢ ለችግርሽ የሚሆንሻል እያለቀሽ አጅቢ አይዟችሁ ከባድ ነው ተመልካቾቻችን እንግዲህ ፕሮግራማችን እንደነበረ እናንተ እየመጣችሁ በየሳምንቱ ችግራችሁ መፍትሄ ያገኛል ማለት ነው አራዳ መፍትሄ ሾው ለዛሬው በዚህ አብቅቷል የዛሬው የአራዳ መፍትሄ ሾው የክብር ስፖንሰር ክልተው የቀብር አስፈጻሚ ነበር ክልተው የቀብር አስፈጻሚ ከልብ እናመሰግናለን መልካም ሳምንት እስከ ሳምንት መልካም ሳምንት እያልን እንላለን ቻው